ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ መማር ትችላላችሁ። ለዛሬ ትምህርት እንግዲህ ይዤላችሁ የመጣው ከሀ እስከ ቀ ያሉ ሙሉ የአማርኛ ፊደላቶችን በእነሱ ስር ደግሞ ቃላቶችን መጨረሻ ላይ መስርቼባቸዋለሁ። ምን አይነት ቃላቶችን እንደመሰረትኩኝ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ እስከ መጨረሻው እኔ ጋር አብራችሁ እያነበባችሁ እየጻፋችሁ ትከታተላላችሁ። ትንሽ ያው ድምፄ ብዛም ጉንፋን ስለያዘኝ እንትን አይልም ምንም ማድረግ ስለማልችል ነው እና አሁን ወደ ትምህርታችን ትከታተላላችሁ ማለት ነው። መጀመሪያ እነዚህ የምታዩቸው ምንድናቸው? እነዚህ የመጀመሪያ ድምጽ ናቸው። የመጀመሪያ ድምጽ ናቸው እዚህ ጋር የምታዩቸው ማለት ነው። እንግዲህ የመጀመሪያ ድምጽ እንላቸዋለን። እነዚህ በእነዚህ ስር ምንድነው ሰባት ቤተሰቦች አሏቸው። ሰባት ቤተሰብ አላቸው ማለት ነው። እነሱን አንድ ባንድ አሳያችኋለሁ። ለምሳሌ እነዚህ የመጀመሪያ ድምጾችን አንዴ ላንብብላችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ። አሁን ደግሞ ቀ ሸ ሰ ረ ሰ መ ሀ ለ ሀ። ኦኬ። ስለዚህ በእነዚህ ስር እንግዲህ የተለያዩ ቃላቶች አሉ እና እነዚህ ፊደሎችን መጀመሪያ ልጨርስላችሁና ከዛ ቃላቶችን የመሰረቷቸውን ቃላቶች ያሳያችኋለሁ። እዚህ ጋር ይቺ ማናት? በሀ ቤተሰብ ሁ ሉ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። እንግዲህ ከላይ ወደ ታች ከላይ ወደ ላይ ከላይ ወደ ታች ታች ወደ ላይ ነው ማነብላችሁ። ኦኬ። አሁን ደግሞ ከማን እንገባለን? ከለ። እቺ ማለት ነው ያላት ለ ለ ሉ ሊ ላ ሌ ል ሎ። አሁን ደግሞ ወደ ላይ ሎ ል ሌ ላ ሊ ሉ ለ። ቀጣዩ ማነች? እቺ ሀ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩ ማነች? እቺ መ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ። ቀጣይዋ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። ቀጣዩ ማንች? ረ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሬ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። ቀጣይዋ ሸ ሹ ሺ ሻ ሼ
ሽ ሾ ሾ ሺ ሼ ሻ ሺ ሹ ሸ ቀጣይዋ ቀ ቆ ቂ ቃ ቄ ቅ ቆ ቆ ቅ ቂ ቃ ቄ ቁ ቀ። በጣም አሪፍ። እንግዲህ እነዚህ ምንድን ናቸው? እነዚህ የምታዩቸው በሰባት ቤተሰቡ ያላቸው መጀመሪያ ድምጾች ራሳቸውን የቻሉ ፊደላት ናቸው ማለት ነው። ሙሉ የአማርኛ ፊደል እንላቸዋለን። ቀጣዮች ደግሞ ምንድን ናቸው? እነዚህ የምታዩቸው ደግሞ ቃላቶች አሉ። እዚህ ጋር ቃላት ማለት የመሰረቷቸው ቃላቶች እዚህ ጋር ለምሳሌ እንደምታዩት እዚህ ጋር እቺ ማነች? ቅ ቅ መ ም ቅመም ይላል። ቅመም ቅ ማለት እህት ነው የመጣች እቺ ቅ ማለት እዚህ ጋር ነው የምናገኛት። ያት ይቺው ቅ መ ስንል ደግሞ እዚህ ጋር መ ም ስንል ደግሞ እዚህ ጋር ስድስተኛ ድምጽ ም እዩ። ስለዚህ በአንድ ላይ ቅመም 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 የሚለውን ከማን እንዳወጣን ላሳያችሁ። ቅ ስንል ከዚህ ጋር እናወጣታለን። እቺው እዚች ጋር ቅ ስንል እች እናወጣታለን። ቅ በትንሹ ላርጋት። ቅ መ ስንል ደግሞ እዚህ ጋር መ ም ስንል ደግሞ እዚህ ጋር የምታዩት። ስለዚህ የት አወጣናት? ቅመም የሚለውን ከዚህ ቸቅ ገባን ከቀ ቤተሰብ ቅን አወጣን። መ ስንል ደግሞ እዚህ ጋር የመጀመሪያ ድምጽ ወሰድ። ም ስንል ደግሞ እዚህ ጋር አወጣነ ማለት ነው። ስለዚህ ቅመም የሚል ቃል አገኘን ማለት ነው። ቅመም የሚል ቃል አገኘነ። ቀጣዩ ምንድነው? ቀጣዩ ደግሞ ለማ ይላል። ይኸው ለማ ይላል። ለ ከየት ነው የምናገኘት? እዚህ ጋር ይችሁነት ለ እዚህ ጋር ይችሁ ለማ ስንል ደግሞ የመብሰብ እዚህ ጋር አራተኛ ድምጽ ለማ የሚል ቃል አገኘን ማለት ነው። እነዚህንም ላክብላችሁ። ይኸው ለዚች ጋር አነሳናት። ለማ ስንል ደግሞ የመቤተሰብ ስንተኛ? አራተኛ። ይኸው እዚህ ጋር አመጣነ ወይም አነሳነ። በአጠቃላይ ምን አገኘ ማለት ነው? ለማ የሚል ቃል አገኘ ማለት ነው። ቀጣዩ ሙሉ ይላል። ሙሉ ስንል ደግሞ ስንተኛ ድምጽ ነው የምንወስድ? ሙሉ ስንል ይሄው ሙሉ ስንል ደግሞ እዚች ጋር ይቹነት ሉ ይቹነት ሙ ደግሞ እዚህ ጋር ይቹ በአንድ ላይ ማን ወሰርነ? ሙሉ የሚል ቃል አገኘነ ማለት ነው። ሙሉ የሚል ቃል አገኘነ። ቀጣዩ ማሽላ ስንል የመቤተሰብ ይቻ አራተኛ ድምጽ። ሽ ስንል ደግሞ የሸ ቤተሰብ ስንተኛ? ስድስተኛ። እዚህ ጋር ይቹነት የተከበበባት ስላለች ማሽላ ስንል ደግሞ የለቤተሰብ ስንተኛ? አራተኛ። ይቹነት በአንድ ላይ ማሽላ የሚል ቃል አገኘ ማለት ነው። ሾመ ይላል። እዚህ ጋር ሾ ስንተኛ ድምጽ ናት? እቺ ሰባተኛ። ሾመ ስንል ደግሞ እዚህ ጋር የተከበበችውነት መ የመጀመሪያ ድምጽ ማለት ነው። በአንድ ላይ ሾመ የሚል ቃል አገኘን ማለት ነው። ሾመ የሚል ቃል አገኘን። ለምለም ይላል። ለምለም ስንል ደግሞ ማንን የምንወስድ? ከለቤተሰብ የመጀመሪያ ድምጽና ከመቤተሰብ ስድስተኛ። ለምለም ስድስተኛ። ስለዚህ ለምለም የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ሎሚ የለቤተሰብ ስንተኛ ድምጽ? ሰባተኛ ድምጽ። ሚ ስንል ደግሞ የመቤተሰብ ሶስተኛ ድምጽ። በአንድ ላይ ሎሚ። ቀጣዩ ሱሪ ይላል። ሱ የሰቤተሰብ ስንተኛ ድምጽ? ሁለተኛ። ሪ ስንል ደግሞ የረቤተሰብ ሶስተኛ። በአንድ ላይ ሱሪ የሚል ቃል እናገኛለን ማለት ነው። ሀሊማ ሀ ማለት የመጀመሪያ ድምጽ እዚህ ጋር ናት። ሊ ስንል የለቤተሰብ ስንተኛ ናት? ሶስተኛ። ማ ስንል የመቤተሰብ አራተኛ። በአንድ ላይ ሀሊማ። ቀጣዩ ምንድነው? ስራ
ስ ስንል የሰ ቤተሰብ ስንተኛ ድምጽ ናት? ስ የሰ ቤተሰብ ስድስተኛ ድምጽ። ራ ስንል ደግሞ ሰራ ነው። ይቅርታ ሰራ ሰ የመጀመሪያ ድምጽ ናት። ራ ስንል ደግሞ የረ ቤተሰብ ስንተኛ ድምጽ ናት? ይቺ ሰራ ስንል የረ ቤተሰብ አራተኛ። በአንድ ላይ ሰራ 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 የሚል ቃል እናገኛለን ማለት ነው። የሚል ቃል እናገኛለን። እንግዲህ እንደምታዩት ለዛሬ ቪዲዮ ሰባት ቤተሰቦች ባላቸው ፊደላቶች ወይም ከሀ እስከ ቀ ባሉ ሙሉ የአማርኛ ፊደላቶች ቃላቶች እንዴት እንደመሰረትኩ ነው የሰራሁላችሁ ማለት ነው። ለዛሬ ቪዲዮ ይህን ይመስላል። እንዲሁም ደግሞ ሌሎችን በሌላ ሰዓት ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።